ጌታ ሰላምና ጸጋ ይብዛላችሁ። በዓለም ሁሉ ዙሪያ ያላችሁ የጌታ ቤተሰቦች እንደምን አላችሁ? እኔ ወንድማችሁ ቸሬ ነኝ። እግዚአብሔር ይመስገን በጣም ደህና ነኝ። ያው እንግዲህ ትላንትና ሰንበትም ስለሆነ እያንዳንዳችሁ በያላችሁበት በቤተ እምነቶች መካከል ላይ መልካም የአምልኮ ጊዜ እንዳላችሁ በቃል እንደተባረካችሁ በዝማሬ እንደተባረካችሁ በልዩ ልዩ የጸጋ ስጦታዎች እግዚአብሔር አብ አምላክ እንደባረካችሁ እርግጠኛ ነኝ። እኛም እንግዲህ በዚያ ፕሮግራም ሆነን ያሳለፍነው ዛሬ ደግሞ ወደናንተ እንግዲህ ለመጥቻለሁ። ዛሬ የመጣንበት ደግሞ ትላንትና ያው እስከ ምዕራፍ 12 ያለውን ክፍል ተመረናል። 13ን እንደምንማር ያው ነግሬያችሁ ነበር። ዛሬ ደግሞ ክፍል 13ን የምንማረው ይሁን እንጂ ከዚያ ቀደም ብለን ትላንትና ካየናቸው ትንሽ ነገሮችን እናያለን። እስከ ምዕራፍ ይህ የሮሜ መልእክት በሁለት ምዕራፎች እንደሚከፈሉ ያው እንግዲህ ከዚህ ቀደም አሳስቤያችሁ ነበርና በሁለት ይከፈላል። ያ ምንድነው? ከምዕራፍ 1 እስከ 11 ያለው ስለ ድነት ወይም ደግሞ ስለ መዳን የሚናገር ክፍል ነው። ሁለተኛው ደግሞ ከምዕራፍ 12 እስከ 15 ያለው ደግሞ ስለ አገልግሎት የሚናገር ክፍል ነው። 16ኛው ምዕራፍ ግን ያው ስለ ሰላምታ ነው የሚያቀርበው። ሰላምታን የሚይዝ ክፍል እንደሆነ እንድታውቁ ፈልጌ ነው። ስለ አገልግሎት ስንመለከት ምን ማለት እንደሆነ ትናንትና በሰፊው አይተናል። ይህ ምን ማለት እንደሆነ ለማስቀመጥ ሞክረናል ማለት ነው። የአዲስ ሕይወት ተግባር ለውጦች ምን እንደሆኑ እነሱንም አይተናል። ጽድቅ ደግሞ የተገኘው በክርስቶስ ኢየሱስ የተገኘ የአዲስ ሕይወት ተግባር ለውጥ እንደሆነ ነው። በራሳችን ያመጣው ነገር የለም። ጽድቃችን እንግዲህ ክርስቶስ እንደሆነ ትላንት አይተናል። ሌላው ደግሞ ከሮሜ 12 እስከ 15 ባለው ክፍል ደግሞ በክርስቶስ የተገኘ አዲስ ሕይወት ለውጦቹ እና ተግባራቱ ምን እንደሆነ ጳውሎስ ያሳስብ እንደነበረ ያየንበት ሁኔታ አለ። ሁለንተናዊ ማንነት ወይም ደግሞ መስዋዕት አድርጎ ለእግዚአብሔር የሚደረግ ለውጥ ምን እንደሆነ እሱንም ትላንትና አይተናል። ዛሬ ሃይላይት ላሳስባችሁ ብዬ ነው። ከነኛ ውስጥ ደግሞ የአካል ብልቶች ልዩ ልዩ ተግባር ብዙ እንደሆኑ አይተናል። ያው የተለያዩ የአካል ብልቶች ቢኖሩም በሰውነታችን ላይ ግን ዓላማቸው አንድ እንደሆነ ያየንበት ሁኔታ አለ። ሌላው የልዩ ልዩ ስጦታዎች ዓላማ ወይም ደግሞ ጥቅሙ ለማን እንደሆነ የልዩ ልዩ ስጦታ እግዚአብሔር አምላክ ለሁሉም ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገው ለተቀበሉ በስሙ ለተጠሩ ሰዎች እንግዲህ የጸጋ ስጦታ ተሰጥቷቸዋል። ቢያንስ አትሊስት ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ የተቀበለ የዳነ ሰው የተሰጠው አንድ ጸጋ አለው። እንደገና ደግሞ ሁሉም ጸጋ ደግሞ አይሰጥም። ሁሉ ጸጋ ያለው በእግዚአብሔር እጅ ነው የሚለው ነገር አይተናል። እና ከዚህ ከስጦታ ጋር ተያይዞ ያለው ጥቅሙ ለማን ነው ለሚለው ጥቅሙ ለቤተክርስቲያን እንደሆነ ነው። የጸጋ ስጦታ ደግሞ አገልግሎት ክብር ደግሞ የሚገባው ለእግዚአብሔር እንደሆነ ትላንትና ያየንበት ሁኔታ ነው ያለው። ሌላው ደግሞ ከዚህ ጋር ተያይዞ አንዳንድ አገልጋዮች ጥቅሙን ለቤተክርስቲያን ሳይሆን ለራሳቸው ክብሩንም ደግሞ ለእግዚአብሔር መስጠትተው ለራሳቸው የሚያደርጉ እንዳሉ የሚገኘውን ክብር ለራሳቸው የሚያደርጉ እንዳሉ ያየንበት ሁኔታ አለ። ይህ ደግሞ ሙሉ ለሙሉ ስህተት እንደሆነም አስተምራችኋለሁ ትላንት በነበረው ሁኔታ ላይ ክርስቲያኖች ከሌሎች ወገኖች ጋር እንዴት ማሳለፍ እንዳለባቸው ያንን ትላንት በሰፊው ስለተነጋገርን ይሄ የምናሳልፈው ህይወት ራሱ የአዲስ ህይወት ፍጥረት ሰዎችን የሚያውቁት መሆን እንዳለበት እና መለወጥ መቻል አለበት። ክርስቲያኖች ከሌሎች ወገኖች ጋር በመናሳልፍበት ሰዓት ላይ ማድረግ ያለብን ነገር ራሳችን ወይ ማንነታችን ሳይሆን ክርስቶስ ኢየሱስን እኛ መግለጥ እንዳለብን ሌሎች እኛን ሲያዩ ከኛ ህይወት መማር እንዳለባቸው ያየንባቸው ነገሮች አሉ። ከዚህ ጋር ተያይዞ ሌላው ደግሞ ስለ ግብዝነት ያየንበት ሁኔታ አለ። ግብዝነት ማለት እንካ በንካ ወይም ደግሞ ሰጥቶ መቀበል የመሳሰሉ አይነት ነገሮች ናቸው። እነኚህን አይነት ነገሮች ደግሞ አንድ ክርስቲያን ማድረግ የለበትም። የሚያደርጋቸው ነገሮች ሁሉ በልግስና ደስ እያሰኘ ማድረግ እንዳለበት አይተናል። ከዚህ ጋር ተያይዞ እንግዲህ ብዙውን ነገሮች ትላንትና ስላየን ዛሬ ብዙ አላበዛም። እንደገና ደግሞ ይሄ ስራ ለማድረግ አትለግም ይላል። ስራ አንድ ክርስቲያን ጌታ ኢየሱስ ክርስቶስ እንደ ግል አዳኝ አድርጎ የተቀበለ ሰው ስራ በሚያደርግበት ሰዓት ላይ መለገም የለበትም። ስራን መስራት አለበት። ስራን መስራት ደግሞ እግዚአብሔራዊ ነው። እግዚአብሔር የሰጠን ትእዛዝ ነው እንድንሰራ። ያው እንግዲህ እግዚአብሔር ትእዛዝ ሰጥቶናል። ያንን ማድረግ አለብን። ስራ ማክበር አለብን የሚለውን ነገር አይተናል። ከዚያ በመነሳት ነው እንግዲህ ያው ምዕራፍ 12 ትላንትና ያየነው ክፍል
ከመጀመሪያ ካየነው ይለያል። ይሄ የምንድነው? የአገልግሎት ክፍል የምንላቸው አንድ የዳነ አማኝ ወይም ደግሞ ክርስቲያን የሚያደርጋቸው ተግባራት ወይም ደግሞ የአገልግሎት ክፍል ተብሎ የሚባል ነው። ሌላው ዛሬ ቀጥታ የምናየው ምዕራፍ 13 ነው። ምዕራፍ 13ን በምናይበት ሰዓት ላይ ከዚህ ቀደም በብዙ ሁኔታዎች ተሰብከናል፣ አንብበናል፣ አይተናል። ዛሬም እንደገና ደግሞ ይህንን ክፍል አብረን በጋራ እናነብና ከዚያ በኋላ መንፈስ ቅዱስ አስተማሪያችን ያስተምረናል ማለት ነው። ከምዕራፍ 1 እስከ ምዕራፍ 13 ከቁጥር 1 እስከ 14 ያለው ክፍል ነው። ይህንን ክፍል ደግሞ በጌታ በኢየሱስ ስም አነባለሁ። ከዚያ በኋላ እንጸልያለን። ዛሬ የምንማረው እቺትን ክፍል ነው የምንጨርሰው ማለት ነው። በጌታ በኢየሱስ ስም አነባለሁ። ምዕራፍ 13 ላይ ነፍስ ሁሉ በበላይ ላሉት ባለስልጣኖች ይገዛ፣ ከእግዚአብሔር ካልተገኘ በቀር ስልጣን የለምና፣ ያሉትም ባለስልጣኖች በእግዚአብሔር የተሾሙ ናቸው። ስለዚህ ባለስልጣንን የሚቃወም የእግዚአብሔር ሥርዓት ይቃወማል፣ የሚቃወሙትንም በራሳቸው ላይ ፍርድን ይቀበላሉ። ገዢዎች ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደሉምና። ባለስልጣን እንዳትፈሩ ትወዳለህ? ጥያቄ ምልክት። መልካሙን አድርግ፣ ከእነርሱ ምስጋና ይሆንልሃል። ለመልካምም ነገር ላንተ የእግዚአብሔር አገልጋይ ነውና። በከንቱ ግን ሰይፍ አይታጠቅምና። ክፉ ብታደርግ ፍራ፣ ቁጣውን ለማሳየት ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነውና። ስለዚህ ስለ ቁጣው ብቻ አይደለም፣ ነገር ግን ስለ ሕሊና ደግሞ መገዛት ግድ ነው። ስለዚህ ደግሞ ትገብራላችሁና በዚህም ነገር የሚተጉ የእግዚአብሔር አገልጋዮች ናቸውና። ለሁሉ የሚገባውን አስረክቡ። ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን፣ መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብርን ስጡ። እርስ በርሳችሁም ከመዋደድ በቀር ለማንም ዕዳ አይኑርባችሁ። ሌላውን የሚወድ ሕግን ፈጽሞታልና። አታመንዝር፣ አትግደል፣ አትስረቅ፣ በውሸት አትመስክር፣ አትመኝ የሚለውን ከሌላይቱ ትእዛዝ ሁሉ ጋር በዚሁ ባልንጀራህን እንደ ነፍስህ ውደድ በሚለው ቃል ተጠቅልለዋልና። እነኚህ ሁሉ ባልንጀራህን እንደ ነፍስህ ውደድ በሚለው ቃል ተጠቅልለዋልና። ብዙዎች ባልንጀሮቻቸውን ለመውደድ ይቸገራሉ እና እነኚህ ቅድም የተቀመጡት ነገሮች ሁሉ የሙሴ ሕጎች ከሚባሉት ነገሮች ናቸው። እነኚህ ሁሉ ግን ባልንጀራህን እንደ ነፍስህ ውደድ በሚለው ቃል ተጠቅልለዋልና። ፍቅር ለባልንጀራው ክፉ አያደርግም። ስለዚህም ፍቅር የሕግ ፍጻሜ ነው። ፍቅር ክርስቶስ ነው። ቁጥር 11 ላይ እንዲህ የሚል ቃል አለ። ከእንቅልፍም የምትነሳበት ሰዓት አሁን እንደደረሰ ዘመኑን ወቅ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና። ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማውን ሥራ አውጥተን የብርሃንን ጋሻ ጦር እንልበስ። በቀን እንደምንሆን በአገባቡ እንመላለስ። በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናትም አይሁን። ነገር ግን ጌታን ኢየሱስ ክርስቶስን ልበሱት። ምኞቱንም እንዲፈጸም ለስጋ አታስቡ። ጌታ ይባረክ። እንግዲህ እዚህ ጋር አታስቡ በሚልበት ሰዓት ላይ የተቀመጡ ብዙ ነገሮች አሉና ሰዎች ለስጋቸው ለነፍሳቸው በሚጨነቁበት ሰዓት ላይ ስለ አንዳች አትጨነቁ፣ አታስቡ፣ የሰማይ ወፎችን አታጭዱም እንደ አይዘሩም አያጭዱም፣ ወደ ጎተራም ደግሞ አያስገቡም ብሎ የተናገረ እግዚአብሔር አለ። እኛን ደግሞ በአምሳሉ የፈጠረን ግዟቸው ብሎ እድል ስልጣን የሰጠን ጌታ ነውና ስለዚህ ይህንን ቃል ይናገራል። ነፍስ ሁሉ በበላይ ላሉት ባለስልጣኖች ይገዛ፣ ከእግዚአብሔር ካልተገኘ በቀር ስልጣን የለምና። ጌታ ይባረክ። ቀጥታ እንግዲህ የዛሬን ክፍል በምናይበት ሰዓት ላይ በተለይ ያው እንግዲህ ብዙ ይከብደናል ብዬ አላስብም። ምን ማድረግ እንዳለብን በቤተ ክርስቲያን ስርዓትና በተለያዩ በባህልም በቤተ ክርስቲያን ስርዓትም በአካባቢም በብዙ ነገር ላይ ያው እንግዲህ ያደግንበት ሁኔታ አለ። እንደ ኢትዮጵያ ባህል
በሌሎች ሀገራቶች ላይም ሊኖሩ የሚችሉ ነገሮች አሉ። ይህ ክፍል ግን በጣም አበክሮ የሚናገረው ምንድነው ከተባለ ክርስቲያን ከመንግስት ጋር ስለሚኖረው ግንኙነት የሚናገር ነው። ክርስቲያን የተባለው ክርስቲያን ሁሉ ከመንግስት ጋር የሚኖረው ግንኙነት በሚሆንበት ሰዓት ላይ ጤናማ ግንኙነት መኖር እንዳለበት የሚናገር ክፍል ነው። ሁሉም ክርስቲያን ጤናማ የሆነ ግንኙነት መኖር አለበት። ክርስቲያን ለመንግስት መገዛት አስፈላጊ ነው የሚል ክፍል አለ እና እኛ አማኞች መሆን ያለብን ነገር መቼም ቢሆን መቼም እንደ እግዚአብሔር ቃል ነው የምንኖረው። የእግዚአብሔር ቃል ዘመን አይሽረው፣ ጊዜ አይሽረው። ሰዎች ሊሻሩ ይችላል፣ ፖለቲካ ሊቀየር ይችላል፣ የተለያየ ነገሮች ሊሆኑ ይችላሉ። ነገር ግን የእግዚአብሔር ቃል ይሄ የእግዚአብሔር ቃል ዘላለማዊ ነው። ይሄ የእግዚአብሔር ቃል ጸንቶ ለዘላለም ሁሉ ጊዜ የሚኖር ነው። ቃሉ ምን ይላል የሚለውን ነገር ነው ማየት ያለብን። ቃሉ የሚለው ነፍስ ሁሉ በበላይ ላሉት ባለስልጣኖች ይገዛ፣ ከእግዚአብሔር ካልተገኘ በቀር ስልጣን የለምና ብሎ ይናገራል። ስልጣን ሁሉ የሚገኘው እኛ አማኞች መውሰድ ያለብን ከማን ነው ብለን ነው? ከእግዚአብሔር ነው ብለን ነው። ምናልባት አንዳንድ ጊዜ በመናይበት ሰዓት ላይ የተለያዩ ጥያቄዎችን ልናቀርብ እንችላለን። ከእግዚአብሔር ነው ወይስ እግዚአብሔራዊ ነው ወይስ እግዚአብሔራዊ አይደለም ብለን አማኞች ሆነንም የምናቀርባቸው ጥያቄዎች አሉ። ምክንያቱም አንዳንድ ጊዜ እኛ የምናቃቸው ሰዎች ሆኖ በተለያየ አይነት ሁኔታ በቤተሰባዊነት በገንዘብ በሌላም መጥተው እዛ ስልጣን ላይ የሚቀመጡበት ወይም ደግሞ የሚመጡበት ሁኔታ አለና ያንን በመናይበት ሰዓት ላይ ይሄ ሰውዬ የመጣው ምናልባት በሰዎች ነው በገንዘቡ ነው ወይስ በእግዚአብሔር ነው ብሎ ክርስቲያኖች ያንን ነገር ለማድረግ ለማመን ይጨነቃሉ። መጽሐፍ ቅዱስ ግን የሚለው በየትም ይምጣ በየትም መጥቶ እዛ ጋር እንዲቀመጥ ቦታውን ወይም ነው እድሉን ካገኘ ለዚያ ሰው ምን መሆን አለብን ማለት ነው? መገዛት መቻል አለብን። እንደ አንድ ክርስቲያን አማኝ ምን አለባት እዚህ ጋር ይህ ሰው በሚያደርጋቸው ነገሮች በሚንቀሳቀሳቸው እንቅስቃሴዎች እግዚአብሔራዊ ያልሆኑ ነገሮች ካሉ ማድረግ ያለብን ነገሮች አሉ። በግልጽ ይህ ሰው እንዲህ ነውና መምጣት የለበትም አያስፈልገንም ይሄ ነው ብለን ያሉትን ሐሳቦች እግዚአብሔርን በማየት መስቀሉን በማየት ትክክለኛውን ነገር በማድረግ ከሐሜት ከሌላ የጸዳ አይምሮአችን ነፃ ባደረገ ሁኔታ ላይ እኛን ሊመስል አይችልም፣ እኛን ሊመራን አይችልም ብለን ወደ ስልጣን ከመምጣት በፊት ምን ማድረግ አለብን? መታገል አለብን። ይሄ ነገር እንዳይሆን ክፉ መሪ፣ ክፉ አመራር፣ ክፉ ባለስልጣን ምድራችንን ሊመራ ህዝባችንን ሊመራ ሊያስተዳድር መምጣት የለበትም የሚለውን ነገር እንደ አንድ አማኝ ሰልፍ ኮንፊደንስ ሆነን በቃ በትክክል በቃ መሆን የለበትም የሚለው እርግጠኛ ሆነን ባመነው ነገር ላይ ያንን ሐሳብ ማስቀመጥ አለብን። ነገር ግን ያስቀመጥናቸውን ሐሳቦች ሁሉ አልፎ መጥቶ እዚያ ጋር ከተቀመጠ ተቀምጧልና መጥቶ ተቀምጧል ስለተቀመጠ እኛ አሁን ምንድነው ብለን መውሰድ ያለብን? እግዚአብሔራዊ ነው። በቃ መጥቶ ከተቀመጠ እግዚአብሔራዊ ነው። ልንቀበል ይገባል፣ ልንገዛ ይገባል፣ ልንታዘዝ ይገባል። ነገር ግን እዚህ ጋር ባለው ሁኔታ ላይ ትውልድ የሚጎዳበት ሁኔታ አገሪቱ ሌላ ነገር ውስጥ የምትሆን ከሆነ እንደ አንድ አማኝ የተሰጠን ስልጣን አለ። መጸለይ መቻል አለብን፣ መትጋት መቻል አለብን፣ እንደ እግዚአብሔር ሐሳብና ፈቃድ መሆን መቻል አለብን። እግዚአብሔር ምናልባት ክፉ የተባለውን ባለስልጣን አይምሮን እንዲመልስ ልቡን እንዲያቀና ለህዝቡ የሚራራ ሰው እንዲሆን በየትኛውም ዘመነ መንግስት እኮ ሁሉ ጊዜ የእግዚአብሔርን መንግስት ብቻ የሚያስቀጥል ሳይሆን ክፉዎችም ይመጣሉ። ቡዲዝም ሃይማኖት ያላቸው ጌታን የማያውቁ የሚያሳድዱ ጠንካራ የሆኑ ሰዎች ሊኖሩ ይችላሉ። ነገር ግን ልብን የደነደነው ልብ የሚመልስ እግዚአብሔር ነውና እንደ አንድ ክርስቲያን በወጡ አዋጆች ላይ ምን መሆን አለብን ነው የሚለው? መታዘዝ አለብን። የሚባሉትን ነገሮች ሁሉ መታዘዝ መቻል አለብን፣ ማድረግ መፈጸም አለብን። ነገር ግን ያ ባለስልጣን በህዝቡ ጫንቃ ላይ የተለያየ ነገር አምጥቶ የሚጭን ከሆነ የሚከብድን ነገር የሚያስቀምጥ ከሆነ እኛ ማድረግ ያለብን ምንድነው? ለእግዚአብሔር መንገር ነው። እግዚአብሔር ምንድነው? የበላይ ነው። እግዚአብሔር ሁሉን ቻይ ነው እና ወደ እግዚአብሔር ስንጸልይ እግዚአብሔር የወደደውን ያደርጋልና ስለዚህ መሆን ያለብን ነገር ምንድነው? ነፍስ ሁሉ በበላይ ላሉት ባለስልጣኖች ይገዛ፣ ከእግዚአብሔር ካልተገኘ በቀር ስልጣን የለምና። በቃ ስልጣን ሁሉ የሚገኘው ከማን ነው? ከእግዚአብሔር ነው። እኛ ማወቅ ያለብን ክርስቲያኖች አሁንም የሆነ በእንትና ነው ማለት አያስፈልግም። ምክንያቱም ብዙ ሰዎች ሊኖሩ ይችላሉ በከተማይቱ ላይ
ነገር ግን እነኛ ሰዎች ሁሉ እያሉ በየትኛውም አጋጣሚውን ሾልኮ የሚባለው ቃል አለ ሾለከም በላይ በጭንቅላቴ ተራመደም በምንም ሆነ መጥቶ እዚህ ቁጭ ካለ እኛ ግን መሆን ያለብን አማኞች መገዛት መቻል አለብን ምክንያቱም በእኛ በአማኞች አመጽ ምክንያት ወይም ደግሞ ባለመታዘዝ ምክንያት በመድሪቱ ላይ ደም ይፈስ የሆነ ነገር ቢሆን አላስፈላጊ ነገሮች ቢኖሩ ተጠያቂዎች እኛ ነን እኛ መሆን ያለብን እንደ አማኝ መታዘዝና ከዚያም በኋላ መንግስትን ማገዝ ከጎን መቆም ግዴታ አለብን ማለት ነው እንደ አንድ ክርስቲያን በቃ ማድረግ ያለብን ቃሉ የሚለው ይሄን ነው ከቃሉ ውጭ አንናገርም ከቃሉ ውጭ አንሰብክም የሚሰበከው ክርስቶስ እውነት ነው እሱ ደግሞ የፍቅር አምላክ ነው ምን አለባት በባለስልጣናት በካከለ ላይ የሆነ እንኳን ነገር ጋፕ እንኳን ቢኖር ማድረግ ያለብን ነገር እኛ ክርስቲያኖች መጸለይ መቻል አለብን ከእግዚአብሔር ጋር መነጋገር ስለ ህዝቡ መማለድ መቻል አለብን እነ ሙሴ እኮ ስለ ህዝቡ ይማልዱ ነበር አይደል ልክ እኛ መማለድ መቻል አለብን ጥያቄዎች ካሉ ደግሞ እውነት እንኳን ካለ በፍቅር ማስኬድ መቻል አለብን እውነትን በፍቅር እየገለጥን መሄድ አለብን በእግዚአብሔር የተሾሙ ናቸው ይላል በጣም የሚገርም ነው ስለዚህ ይልና ከዚያ በኋላ ባለስልጣንን የሚቃወም የእግዚአብሔርን ሥርዓት ይቃወማል ማንንም አይደለም የሆነ ሚስተር ኤክስ ዋይ እዛ ጋር የሆነ ወንበር ላይ ቁጭ ብሎ ከፊት ለፊት አንተን ሊመራ ቢመጣ ባለስልጣን ሆኖ ቢመጣ ያንን ሰው ብትቃወም ያን ሰው ሳይሆን እግዚአብሔርን ትቃወማለህ የሚል ነገር አለ እና በጣም አደገኛ ነው ስለዚህ እግዚአብሔርን መቃወም ሳይሆን እግዚአብሔር ሆይ ይሄ ነገር እንዴት መጣ አንተ የሁሉ የበላይ ነህ አንተ የሁሉ አዛዥ ነህ ስለዚህ በእኛ በጫንቃችን ላይ ከብዶናል እንዲህ መሆን አልቻልንም ስለዚህ ለህዝቡ የሚያስፈልግ መሪ ስጠን በቃ ስጠን ብሎ መጸለይ ነው የሚያስፈልገው እግዚአብሔር ደግሞ ይሰጣል ታስታውሳላችሁ አንድ ጊዜ ሙሴ ከሞተ በኋላ በኢያሱ መጽሐፍ ምዕራፍ 1 ላይ በመታዩበት ሰዓት ሙሴ ከሞተ በኋላ ይላልና እስራኤልን የሚመራ መሪ በሌለበት ሰዓት ላይ ከዚያ በኋላ ማን ይመራን ይሆን ይያሉ እስራኤላውያኖች በሚጨነቁበት ሰዓት ላይ ታላላቅ ሰዎችን እንዲከፍ ያሉ የተለያዩትን ሲፈልጉ እግዚአብሔር አምላክ ደግሞ ያን ብላቴና ኢያሱን አየና ኢያሱና አለና ከዚያ በኋላ ህዝቤን ትመራለህ ብሎ ሲለው ኢያሱ ደግሞ ያኔ እስራኤላውያኖች ሙሴን ምን ያህል እያስቸገሩት እንደሆነ ስላየ ከዚያ በኋላ አይደለም ማለና ክርክር አቀረበ እኔ ገና ብላቴና ነኝ አልችልም ብሎ ባለበት ሰዓት ላይ አይዞ ጽና በርታ ከሙሴ ጋር እንደሆኑ ካንተ ጋር ሆናለሁ አለና አቅም ጉልበት ሰጠው ስለዚህ እኛ ወደ እግዚአብሔር ስንጨርስ እንዴት እንሆናለን ብለን ባልንበት ሰዓት ላይ እግዚአብሔር ምድሪቱን የሚመራ እግዚአብሔር ለህዝቡ የሚራራውን ሰው ይሰጣል የባለስልጣናትን አእምሮ የሚያራራው ማን ነው ማለት እግዚአብሔር ነው እኛ ወደ እግዚአብሔር ስንጸልይ እግዚአብሔር የባለስልጣናትን ልብ ያራራል እና ማድረግ ያለብን ነገር ለእግዚአብሔር መጸለይ ነው የባለስልጣናትን ልብ እንዲያራራ እግዚአብሔር አእምሮአቸውን እንዲከፍትላቸው እንዲመልስላቸው ከታች ላሉትና በተለያዩ ችግር ውስጥ በሽታው ጉስቁልና ውስጥ ላሉ ማሰብ እንዲችሉ ስለነኛ ግድ እንዲላቸው እግዚአብሔር ለነሱ በአእምሮአቸው ላይ አሳይመንት ጥያቄ እንዲሰጣቸው እኛ ቅዱሳን ማድረግ ያለብን መጸለይ እንጂ ከሌሎች ጋር መተባበር ከዚያ በመድሪቱ ላይ ደም እንዲፈስ በመድሪቱ ላይ የተለያየ ነገር እንዲመጣ ሰዎች በተለያየ ጉዳት ውስጥ እንዲገቡ ከነኛ ጋር ማበር ወይም ብሎ መተባበር የለብንም እኛ መናገር ያለብን እውነትን በፍቅር እግዚአብሔራዊ የሆነ ሐሳቦችን መነጋገር እንዳለብን ይህ ክፍል ይናገራል ስለዚህ ነፍስ ሁሉ ለበላይ ይገዛ ነው የሚለው ነፍስ ሁሉ ለማን ይገዛ ለበላይ ይገዛ መገዛት ብቻ አይደለም ለባለስልጣኖች ምን እንድናደርግ ነው መጽሐፍ ቅዱሳችን የሚናገረው ምዕራፍ 4 አካባቢ ምዕራፍ 3:4 ላይ መልካሙን አድርግ ይላል ከእነርሱ ምስጋና ይሆንልሃል ለመልካም ነገር ደግሞ ላንተ የእግዚአብሔር አገልጋይ ነውና ይላል አያችሁ እኛ ማድረግ ያለብን ነገር ይልቁንም እንኳን መልካም ነገር ማድረግ እንዳለብን ነው መጽሐፍ ቅዱሳችን የሚናገረው የእግዚአብሔር አገልጋይ ነውና ይላል ክብር ለጌታ ለአምላካችን ብቻ ይሁን መልካምን አድርግ እያለ ነው የሚናገረው ለመልካምን ምን አድርግ እና ይሄንን እያለ ቃሉ ይናገረናል እኛ ምን እየሆንን ያለነው መልካምን እያደረግን ነው በራሳችን መንገድ እየሄድን ነው ያንን እንግዲህ ራሳችን ሁላችንም ራሳችን መፈተሽ መቻል አለብን እና መጥቶ አንድ ጊዜ እግዚአብሔር እድል ሰጥቶታል ነው ብለን ማየት ያለብን መጥቶ ወንበሩን ከያዘ ያን ወንበሩን የያዘበት ሁኔታ እግዚአብሔራዊ ነው የሚለውን ነገር መያዝ መቻል አለብን እግዚአብሔራዊ ያልሆነ ሰው ሊመጣ አይችልም ምክንያቱም እግዚአብሔር ያንን ሰው ሲያመጣ የሚያውቀው ነገር አለ ለኛ የተደበቀ ሚስጥር
በእግዚአብሔር ዘንድ ግን የታየ ነገር አለ። ያንን ጨካኝ ያለውን ወይ ደግሞ ክፉ ያለውን ወይ በገንዘብ ነው ወይ ደግሞ በቤተሰብ ነው የመጣው ያ ሰው እንኳን ብለን ብንል እግዚአብሔር በዚያ ሰውዬ ህይወት ላይ በመድሪቱ ሊሰራ ያሰበው ነገር ስላለ መታዘዝ ያስፈልጋል። ነፍስ ሁሉ ለበላይ ጌታ መታዘዝ ያስፈልጋል። ሌላው ከዚህ ጋር ተያይዞ ያው እንግዲህ ቅድም መጽሐፍ ቅዱስ እንዳነበብኩላችሁ ትገብራላችሁ ይላል። ትገብራላችሁ ግብርን እንድንገብር መጽሐፍ ቅዱሳችን ያዘናል። ምዕራፍ 6 ላይ ትገብራላችሁ። በዚህ ነገር ደግሞ የሚተጉ የእግዚአብሔር አገልጋዮች ናቸው። ግብርን የሚገብር ምንድነው ማለት ነው? የእግዚአብሔር አገልጋይ ነው። አንድ ጊዜ ታስታውሳላችሁ አይሁዶች ግብር መገበር ለቄሳር እንዲባሉበት ሰዓት ላይ ኢየሱስ ክርስቶስ ያደረገውን ነገር ልክ ከውሃ ውስጥ አንድ አሳ አንጡልኝ ካለ በኋላ አሳውን ካመጡ በኋላ ከሆድ ዕቃ ውስጥ ላይ ለሁለት እንዲሰነጥቁ ካደረጉ ሲያወጡ ከዚያም በኋላ አንድ ሳንቲም አገኘና ምንድነው ያላቸው? በጣም ድንቅ ቃል አለ። ከዚያ አየና ከዚያ በኋላ ይሄ ነገር እንዴት ነው አለ። ቄሳር አለ፣ የቄሳር ንጉስ አለና ከዚያ በኋላ ያንን ካየ በኋላ የቄሳር ንጉስ ካየ በኋላ እንዲህ አላቸው፣ የቄሳርን አለና ለቄሳር ካለ በኋላ የእግዚአብሔርን ለእግዚአብሔር። በቃ ለሚገባው ክብር ለሚገባው ለእግዚአብሔር ክብር እየሰጠን መገበር ያለብንን ለእግዚአብሔር። ከዚያ በኋላ የአገሪቱ መንግስት ባወጣው ልክ ላይ ለመንግስት የሚገባውን ነገር ምን እናደርጋለን? ለመንግስት እንገብራለን። ለእግዚአብሔር ደግሞ የሚገባውን መጽሐፍ ቅዱስ እንዳዘን ለሌዊ ነገር ለሆኑት አስረትን እንድንሰጥ ታዘናል። እና ከ10 አንድ የማን ነው? የእግዚአብሔር እንደሆነ የሚናገርበት ክፍል አለ። እንዲሁ ደግሞ እንድንገብር ደግሞ የሚናገረን ነገር አለ። ይሄን በመናደርግበት ሰዓት ላይ ያንን የነበረውን ባለስልጣን ሳይሆን እየታዘዝን ያለነው የእግዚአብሔር አገልጋዮች እየሆንን እግዚአብሔር እየታዘዝን እንደሆነ ምዕራፍ 13 በትክክል ይናገራል። ስለዚህ ለሁሉ የሚገባውን አስረክቡ። ለሁሉ የሚገባውን ለእግዚአብሔር የሚገባውን ለእግዚአብሔር፣ ለመንግስት የሚገባውን ለባለስልጣን የሚገባውን ለባለስልጣን ምን በሉ አስረክቡ። የማንም ባለዕዳ አትሁኑ ነው የሚለው። ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን፣ መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብርን ስጡ ይላል። ክብር የሚገባው ለማን ነው? ለእግዚአብሔር ነው። መታዘዝ ያለብን መፈራት የሚገባው ለማን? ለእግዚአብሔር ነው። መታዘዝ ያለብን ነው ማንን ነው? በአጠገቦቻችን ያሉን ቤተሰቦቻችን፣ እናት አባቶቻችን፣ እህት ወንድሞቻችን፣ ታላላቅ ታናናሾቻችን፣ የቤተ ክርስቲያን መሪዎችን፣ እንዲሁም አገልጋዮችን፣ ሌሎችን ሁሉ ምን መሆን አለብን? መታዘዝ መቻል አለብን። ክብር ደግሞ ለማን? ለእግዚአብሔር መስጠት እንዳለብን ይሄ ቃል ይናገር። እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኑርባችሁ። በቃ መዋደድ ያስፈልጋል። ባለስልጣን ከማን ጋር መዋደድ አለበት ማለት ነው? ከህዝቡ ጋር መዋደድ መቻል። ዕዳ መኖር የፍቅር ዕዳ መኖር የለበትም። ክርስቶስ ኢየሱስ ስለኛ ያለው ዕዳውን ጠቅላላ የፍቅር ዕዳው በመስቀል ላይ ከፍሎታል። ስለዚህ እኛን የሚያገፋፋን ነገር የለም። እኛን እንዲህ የሚያደርገን ነገር የለም። ታምራት ኃይለም ሲናገር ይሏል ምድር ሰፊ ናት ምን ያገፋፈናል ብሏል። እና የሚያገፋፋው ነገር በምድሪቱ ላይ ታላቅ አባታችን ናቸውና ጋሽ ታምራት ኃይሌ እና ምን ያገፋፋናል? መገፋፋት አያስፈልግም። እርስ በርሳችን ከመዋደድ በቀር ምድር ሰፊ ናት። እግዚአብሔር ይባረክ። እና በቀር ለማንም ዕዳ አይኑርባችሁ ሌላውን የሚወድ ሕግ ፈጽሞታልና። በጣም የሚገርመው ነገር እዚህ ጋር አታመንዝር፣ አትግደል፣ አትስረቅ፣ በውሸት አትመስክር እና አትመኝ የሚለውን ከሌላይቱ ትእዛዝ ሁሉ ጋር በዚህ በባልንጀራ እንደ ነፍስ ውደድ በሚለው ቃል ተጠቅልሏል። በዚህ ዘመን ያለን እኛ አሕዛብና አይሁዶች አይደለንም፣ አማኝና አላማኞች አይደለንም። እርስ በርስ ያለን መዋደድ ምን ያህል ነው? መሪዎች ከመሪዎች ጋር፣ ዘማሪያት ከኳየር ከኳየራት ጋር፣ እንዲሁም ደግሞ ቤተክርስቲያን ምዕመናን ከመሪዎች ጋር ያለው እንቅስቃሴ በጎረቤት በአካባቢ በመንደር በተቋም በምንኖርበት አካባቢ ላይ ያለን ምንድነው? ዛሬ ግን ቃሉ እየተናገረ ያለው ሃሌሉያ ክብር ለኢየሱስ ይሁን። የማንም ዕዳ አይኖርብን፣ የፍቅር ዕዳ አይኖርብን። ኢየሱስ ጌታ ነው። በባልንጀራህን እንደ ነፍስ ውደድ በሚለው ቃል ተጠቅልሏል። ፍቅር ለባልንጀራው ክፉ አያደርግም፣ ስለዚህም ፍቅር የሕግ ፍጻሜ ነው ይላል። ፍቅር የሕግ ፍጻሜ ነው ካለ ፍቅር ማን ነው? ክርስቶስ ነው። ክርስቶስ የሆነውን ኢየሱስን እያየን ምን መሆን አለብን? እስከ መጨረሻው ድረስ ልንታዘዝ በፍቅር ልንኖር ይገባናል። እምነት፣ ተስፋ፣ ፍቅር ይላል አይደል? መጽሐፍ ሲናገር እምነት፣ ተስፋ፣ ፍቅር ይልና ሶስቱም ከሊልና ካለ በኋላ ከነኛ ውስጥ ይልቁኑ ደግሞ ምን ይላል? ፍቅር ይበልጣል። ፍቅር ደግሞ ማን ነው? ክርስቶስ ነው ይላል። ስለዚህ እርስ በርሳችን በምንታዘዝበትና በምንከባበርበት ሰዓት ላይ ኢየሱስ ክርስቶስ በሕይወታችን ላይ ይከብራል። በጣም የሚገርመው መጨረሻ ላይ
ይህን ሁሉ ካለ በኋላ ይህን ሁሉ ካስጠነቀቃቸው በኋላ እንዲታዘዙ ይህን ሁሉ ካደረጋቸው በኋላ ሐዋርያ ጳውሎስ በዚህ ስፍራ ላይ ይናገራል። ከነገራቸው በኋላ የፍቅር ዕዳ አይኑርባችሁ ብሎ ያን ካለ ነፍስ ሁሉ ለበላይ ሁሉ ይታዘዝ ካለ በኋላ ግብር ለሚገባው ግብር፣ ቀረጥ ለሚገባው ቀረጥን ያድርግ ብሎ ካለ በኋላ ይሄንን ማድረጋችሁ ደግሞ ለማንም ለራሳችሁ የእግዚአብሔር አገልጋይ መሆናችሁን ማረጋገጫ ጭምር ነው። የእግዚአብሔር አገልጋይ የሆነ ሰው ይሄንን ማድረግ አለበት። አሁን ይሄንን ቃል በሚናገርበት ሰዓት ላይ ሐዋርያ ጳውሎስ በአዲስ ኪዳን ዘመን ሁላችን ምን እንደሆነ ነው የሚያሳየው? አገልጋዮች እንደሆነ። ለምን? በክርስቶስ ኢየሱስ ምን አግኝታን? ድነት አግኝታን። ድነት ያገኘ ሰው የዳነ ሰው ደግሞ ሁሉ ምንድነው? አገልጋይ ነው። ይሄንን ስታደርጉ እውነትም እናንተ አገልጋዮች ናችሁ። ካላደረጋችሁ ግን የእግዚአብሔር አገልጋዮች አይደላችሁ። የእግዚአብሔር አገልጋዮች ካልሆናችሁ ምኖች ናችሁ ከተባለ እናንተ አመንዝራዎች፣ ነፍሰ ገዳዮች ናችሁ፣ ፍቅር የሌለባችሁ ናችሁ። ስለዚህ በዛ ውስጥ አትሂዱ። የእግዚአብሔር አገልጋይ ለመሆን ሞክሩ፣ የመንግስቱ ተካፋይ ለመሆን ሞክሩ እያለ ከተናገረ በኋላ ይሄን እንኳን ሁሉ እያላቸው አንዳንድ የማያስታውሉ ነበር። በእንቅልፍ ውስጥ የነበሩ ነበሩ፣ በሰመመን ውስጥ የነበሩ ነበር። ለነኛ ደግሞ እንዲህ ብሎ ይናገራቸዋል። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ። ዘመኑ እጅግ ክፉ ነው። ዘመኑ አስፈሪ ነው። ስለዚህ ይህ ነገር በሆነበት ሰዓት ላይ ምን አለባት ነፍስ ሁሉ ለበላይ ጌታው ይገዛ የሚለውን ነገር ለሚገባው አድርጉ ያለውን ነገር የምታደርጉበት ዘመን ይልቁኑ አሁን ነው። ያኔ ነው እንዳትሉ። ያኔ ነበር መታዘዝ ያለብን። ያኔ ነበር ሰዎች ከእግዚአብሔር ዘንድ ለሹመት የመጡት። ያኔ ነበር እንዲወሩት እንዳትሉ። ይልቁኑ ከእንቅልፍ የምትነቁበት ሰዓት አሁን እንደደረሰ ዘመኑን ወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና ኢየሱስ ለዘላለም ጌታ ነው። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ። ዘመኑን ወቁ። ንቁ። ተነሱ። ካላችሁበት ሁኔታ ተነሱ። ዓለም እንዳይሸውዳችሁ፣ ሌላ ነገር እንዳይሸውዳችሁ፣ ዘረኝነት፣ ጎሰኝነት እንዳይሸውዳችሁ፣ አለመታዘዝ፣ አለማወቅ እንዳይሸውዳችሁ፣ ፍቅርን በእውነት ማድረግ ትታችሁ እንዳትሸወዱ ዘመኑን ወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ቀርቧል። ያኔ ያመንበት ጊዜ ድነናል። አዎ፣ ከዚያም ይልቅ ደግሞ መዳናችን ዛሬ ነው። መዳናችን ዛሬ ነው። ወደኛ እንደደረሰ ቀርቧል፣ እንደቀረበ እወቁ። ምን አለባት ያኔ ክርስቶስ ኢየሱስን ባመንበት ሰዓት ላይ እና አሁን ኤክሰርሳይዝ እያደረግን እየተለማመድን መተናል። ከዚያ ይልቅ መዳናችን አሁን ቀርቧል። አንድ ነገር ነው በትክክል ማወቅ መቻል አለብን። አንድ ሰው ምናልባት ጌታ ኢየሱስ ክርስቶስ የተቀበለው በ18ኛው እድሜ ቢሆን አሁን ያለው እድሜ 60ኛ ላይ ቢሆን ምናልባት አሁን ይሄ ሰውዬ ምን ሆኗል ማለት ነው? ካመነበት ጊዜ ይልቅ መዳኑ አሁን ቀርቧል። መዳኑ አሁን ቀርቧል የሚለው ምን ማለቱ ነው? በሌላ አማርኛ የሚያንቀላፋበት ጊዜ ወይም ደግሞ ወደ አምላኩ የሚሰበሰብበት ጊዜ እየደረሰ ነው። ስለዚህ ዘመኑን አሁን ማወቅ መቻል፣ በመጨረሻ ዘመን እንዳይበላ፣ በመጨረሻ ዘመን ወደ ሌላ አቅጣጫ እንዳይሄድ መዳኑን አውቆ በመታዘዝ ህይወቱን መጨረስ አለበት። ዘመኑን በእግዚአብሔር ፊት መጨረስ አለበት። ከእንቅልፍ የምትነቁበት ሰዓት አሁን ነው። እንዳትሸውዱ፣ እንዳተኙ። የጌታ መምጫ ቀርቧል። የጌታ ጊዜ ቀርቧል። እንዲህ በሆነበት ሰዓት ላይ የእግዚአብሔር መምጫው ቀርቧል። ስለዚህ ምን በሉ? ሃሌሉያ። የሆነ ነገር በሚሆንበት ሰዓት ላይ በጣም እኛ ክርስቲያኖች ከሁሉ ነገር ወጥተን ክርስቶስ ኢየሱስን መፈለግ አለብን። ከእንቅልፍ የምትነቁበት ሰዓት አሁን እንደደረሰ ዘመኑን ወቁ። ካመንበት ጊዜ ይልቅ መዳናችን ሃሌሉያ እንደደረሰ ዘመኑን ወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና ሌሊቱ አልፏል፣ ቀኑም ቀርቧል። ሃሌሉያ። እንግዲህ የጨለማውን ሥራ አውጥተን የብርሃንን ጋሻ ጦር እንልበስ። በጣም የሚገርም ነው። የጨለማውን ሥራ አውጡ። የጨለማ ሥራ ምንድነው? ክፋት ነው፣ ተንኮል ነው፣ ዘረኝነት ነው፣ ጎሰኝነት ነው፣ ሌላ ነው፣ ገንዘብን መውደድ ነው፣ ዝሙት ነው፣ ስግብግብነት ነው፣ የማይጠቅም ነገር ነው። እውነትን በፍቅር መግለጥ መተው ነው። ጠበኛ መሆን ነው። ፍቅርን ከመካከላችን አውጥተን መጣል ነው። ይሄ የጨለማን ሥራ ከውስጣችን አውጥተን የብርሃንን ጋሻ የሆነው ክርስቶስ ኢየሱስን እንልበስ። ኢየሱስን ራሱን እንልበስ። እሱ ስንለብሰው ይሞቀናል። እሱ ስንለብሰው ያምርብናል። እሱ ስንለብሰው ያምርብናል። እሱ ስንለብሰው የዘላለም ሕይወት አለን። ስለዚህ የብርሃን ጋሻ የሆነው ለዚህ ነው መጽሐፍ እናንተ የብርሃን ልጆች ናችሁ ይልና በብርሃን ተመላለሱ ይላል። ሃሌሉያ። እናንተ የብርሃን ልጆች ናችሁ፣ የብርሃንን ጋሻ ጦር እንልበስ እያለ ሐዋርያ ጳውሎስ ይናገራል። በቀን እንደምንሆን በአግባብ እንመላለስ። በአግባብ እንመላለስ። ክርስቲያኖች እባካችሁ
በዘፈን ውስጥ የምትመላለሱ በስካር ውስጥ የምትመላለሱ በዝሙት ውስጥ የምትመላለሱ በመዳራት ውስጥ የምትመላለሱ እናንተን ዛሬ አንድ መልእክት አለኝ በጌታ በኢየሱስ ደምና ስልጣን ከዚያ ከጨለማ መንደር ወጣችሁ በብርሃን መመላለስ የምትችሉበትን የክርስቶስን ካባ አሁን ዛሬ የምትለብሱበት ቀን በኢየሱስ ስም ይሁንላችሁ በክርክርና በቅናት አይሁን በመዳራት አይሁን እናንተ ጉዳይ በዝሙት አይሁን እናንተ ጉዳይ አትከራከሩ አትጣሉ አትጨቃጨቁ ለምን ያለ የምትኖሩበት ጊዜ እናንተ እኮ የብርሃን ልጆች ናችሁ የተለያችሁ ናችሁ ስማችሁ ዘራችሁ ነገዳችሁ ሰማያዊ ነው ሰማያዊ ስፍራ ያላችሁ ናችሁ ጌታ ኢየሱስ ክርስቶስን ልበሱት ምኞታችሁም እንዲፈጸምላችሁ ለስጋ አታስቡ እግዚአብሔር በሕይወታችሁ ላይ የሱን ፈቃድ እንዲፈጽምላችሁ ለስጋ አታስቡ ሁሉም በመድር ነው በመድር ያልፋል እኛ ሰማያዊዎች ነን ዛሬ በጌታ በኢየሱስ ደምና ስልጣን አንድን ቃል እናገራለሁ ይሄን ድምጽ እየሰማችሁ ያላችሁ ምን አለባት ከብዷችሁ ይሄ ነገር ምን አለባት አቅቷ ተጨንቃችሁ ከዚህ ሁኔታው ህሊናችሁ ማረፍ ያቃታችሁ እንዴት እንዲሞኖ እሱም አሁን ለምሳሌ ባለስልጣን እሱም ከእግዚአብሔር ነው የመጣው ብላችሁ እየተጨነቃችሁ ያላችሁት ይሄማ ሊሆን አይችልም እሱ የመጣው በስጋ ነው እሱ የመጣው በዘር እሱ የመጣው በገንዘብ ነው ይያላችሁ ከራሳችሁ ጋር እየተሟገታችሁ እየተጨናነቃችሁ ያላችሁት ይሄን ድምጽ ሲሰሙ በኢየሱስም ዛሬ ማለዳ ዛሬ ምሽት በኢየሱስም የዕረፍትን ካባ እንድትለብሱ ክርስቶስ ኢየሱስ ከዚህ ጥያቄ ውስጥ እንዲያወጣችሁ ሐዋርያ ጳውሎስ ነፍስ ሁሉ ለበላይ ይገዛ እንደሚል ለነኛ በተገዛችሁበት ሰዓት ለማንም አይደለም ለእግዚአብሔር መንግስት ለእግዚአብሔር ስለምትገዙ እባካችሁ በእግዚአብሔር ፍቅር ለምናችኋለሁ ታዘዙ ክርስቲያን ከመንግስት ጋር ስለሚኖረው ግንኙነት ነው ያወራን ያለነው መገዛት አስፈላጊ ነው መታዘዝ አስፈላጊ ነው ነፍስ ሁሉ ለበላይ ለሆነው ጌታ ይታዘዝ ይላል ያንን በመታደርጉበት ሰዓት ላይ እናንተ አገልጋዮች ናችሁ እናንተን እግዚአብሔር ነፃ ያወጣል ቤታችሁን ነፃ ያወጣል ትዳራችሁን ነፃ ያወጣል አገልግሎታችሁን ነፃ ያወጣል የእጆቻችሁን ስራ ነፃ ያወጣል በመትገቡበት በመትሄድ በመትወጡበት ሁሉ ብሩካኖች ሆነ የእግዚአብሔር አገልጋዮች ሆናላችሁ የእግዚአብሔር አገልጋዮች ምኖች ናችሁ ከተባለ በሰማይ የዘላለም ርፍት ያላቸው ናቸው በመድር ላይ 30 60 90 100 ጥፍ የሚያፈሩ ናቸው ዛሬ ምሽት አንድን ቃል እናገራለሁ በጌታ በኢየሱስ ደምና ስልጣን የክብሩ ደመና አሁን በላያችሁ ላይ ይፍሰስ ይሄን ድምጽ እየሰማችሁ በኢየሱስ ውስጣችሁ ላይ ሰላም ይሰማችሁ ውስጣችሁ ላይ ረፍት ይሰማችሁ ውስጣችሁ ላይ የክርስቶስ ኃይል በኢየሱስ ወደ ውስጣችሁ ይግባ ከዚህ ሰዓት ጀምሮ ክርስቶስ ኢየሱስን ልበሱ እውነትን በፍቅር ማድረግ የምትችሉበት ጸጋ ይጨመርላችሁ አቅም በኢየሱስም ይጨመርላችሁ እውነትን መግለጥ የምትችሉበት ክርስቶስን ማገልገል የምትችሉበት እናንተ የብርሃን ሰዎች እንድትሆኑ በላዶ ኬላዶ ጄና ማዳጋላ ባራባራባ ሮሼ ፔር ዳላባ ጃና ማዳጋላ ዳላቦሲያ በናዝሬቱ በጌታ በኢየሱስ ደምና ስልጣን በትንሳኤ ጉልበት ማረፍ ይሁንላችሁ መውጣት ይሁንላችሁ ዘጻት ይሁንላችሁ እግዚአብሔር ይህንን ቃል በልባችሁ ላይ ያኖርላችሁ ይሄ ሮሜ ምዕራፍ 13 እያለ ያለው ክፍል ይሄንን ነው በቃ ክርስቲያን የሆናችሁ አገልጋይ የሆናችሁ ሁሉ ምኑን ለእግዚአብሔር ታዘዙ ይላል ለነፍስ ሁሉ ለበላይ ጌታ ይታዘዝ ይላል እናንተ በፊታችሁ ላሉ ሰዎች ስትታዘዙ ለማንም ለእግዚአብሔር እንደታዘዛችሁ ቃሉ ይናገራል ይሄንን ቃል የሰማችሁ በዓለም ሁሉ ዙሪያ ያላችሁ ይሄንን ቻናል እየተከታተላችሁ ያላችሁ እግዚአብሔር አምላክ በብዙ ይባርካችሁ አምናለሁ የታምራት እጆቹ በእናንተ ላይ ይሆናሉ ከዚህ ቀን ጀምሮ ታምራት በላያችሁ ላይ ይሆናል በጎነት በላያችሁ ላይ ይሆናል የእግዚአብሔር ብርሃን በእናንተ ላይ የበጉ ጉልበት በእናንተ ላይ ይሆናል ዛሬ ማንን ቃል እናገራለሁ ይሄንን ድምጽ ላልሰሙት ሁሉ ይሄንን ድምጽ አሰሙ ሰብስክራይብ አድርጉ ሼር አድርጉ ለብዙዎች እንዲደርስ እንድታደርጉ በጌታ ፍቅር አሳስባችኋለሁ ተባረኩልኝ እወዳችኋለሁ መልካም ጊዜ ይሁንላችሁ ወንድማችሁ ቸሬ ነኝ እንግዲህ ሌላ ደግሞ በዚህ ጋር ተያይዞ አንድ መልእክት ማስተላለፍላችሁ እግዚአብሔር ቢፈቅድና ብንኖር ከዚህ በኋላ ያሉትን ጊዜያቶች የትኛው ቀን ይሻላል የሚለውን ነገር እየተማከርኩ ነው ያለሁት አብሮ ካሉ ሰራተኞች ጋር አብሮ የእግዚአብሔር መንግስት ከሚያገለግሉ አጠገቤ ካሉት ሌሎችም ከሚያማክሩኝ ጋር እየተመካከርን እየተነጋገርን ያለነው መች ማድረግ አለብን የሚለውን ቀን ለእናንተ የሚመቸውን ቀን እያሰብን ያለነው በሳምንት ስንት ቀን ይሁን የሚለውን እንደገና ደግሞ ሰዓቱ የቱ ይሻላል የሚለውን ነገር ያው ስላልወሰንን ነው እግዚአብሔር ረድቶንና ፈቅዶ ኦንላይን ቀጥታ ስርጭት እንድናገለግል ያው እንግዲህ የዩቲዩብ ቻናላችን ተፈቅዶልናል
መግባት ይችላል። ሙከራ ድምጾችንም ከዚህ በኋላ እናስቀምጣለን። እግዚአብሔር ደግሞ ይረዳናል። የሙከራ ሳይሆን ቀጥታ የምናገለግልበትን ድምጽ እናስቀምጣለን። ሃሌሉያ! እግዚአብሔር ከኛ ጋር ነው። በምድሪቱ ስፋት ላይ ክርስቶስ ይሰበካል። ይሄ ወንጌል ይሰበካል። ለታሰሩት መፈታት ይሆናል። እንጸልያለን። ይሄ ወንጌል ስርጭት በዓለም ሁሉ ዙሪያ ይደርሳል። ከጎናችን ሆናችሁ አይዞ እያላችሁ እያበረታችሁ ያላችሁት እንደገና ደግሞ በውስጥ እየደወላችሁ በአካል ስታገኙን አይዞ ቸሬ በርታ፣ እግዚአብሔር ካንተ ጋር ነው፣ በአንተ ላይ ያለው ጌታ አልፎ ለብዙዎች መዳን እንደሚሆን እናምናለን፣ እንደዚሁም ደግሞ አገልግሎትን እንቀበላለን እያላችሁ ከጎኔ ላላችሁት የሰማይ አምላክ እግዚአብሔር እኔ የምለው ነገር የለም አብስቶ ይባርካችሁ። እግዚአብሔር ነገሮቻችሁ ሁሉ ይባርካችሁ። ለሌሎችም ደግሞ አሁን ይሄ መልእክት እንዲደርስ ሼር አድርጉላቸው፣ ሰብስክራይብ አድርጉላቸው፣ ላይክ አድርጉ፣ ኮፒ ሊንክ አድርጉ። የእግዚአብሔርን ወንጌል አብረን እንስራ። ተከናወኑ። ቀጣይ ባሉት ጊዜያቶች ላይ ጌታ ቢፈቅድ አላወቅኩኝም፣ አይ ቲንክ ዛሬም ይሁን ነገም ይሁን ቀናቶችን አሳውቃችኋለሁ ብዬ ለማለት ፈልጌ ነው። ተባረኩልኝ። እግዚአብሔር ከእናንተ ጋር ይሁን። መልካም ጊዜ። ብሩካን ናችሁ። ቻው